ምስጋና የባህሪ ገንዘብ የሆነ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ደስ ብሏችኋል? እስኪ አመስግኑ። በእውነት ስለ በጎ አገልግሎታችን፣ ስለ በጎ ስጦታችሁ አምላካችን እግዚአብሔር ክብር ለስሙ ይሁን። ተወዳጆች ሆይ ይህን ያህል በእውነት በላይኛው እንደዚህ ዙሮ የመጣው ቃል ኪዳኑ ታቦት እንግዲህ መልእክቱን ቅድም እንደሰማችሁት ነው። አሁን የተቀመጥንበት ይህ ቃል ኪዳኑ ታቦት ያለበት በዙሪያው አጠቃላይ ያለበት ይህ ጸበሉ ጀምሮ ይህ ሁሉ በበጎ ስጦታ ለቤተ ክርስቲያን ያላቸው ፍቅር የተለየ በመሆኑ በእውነት አቶ አስራት ወዳጄ እና ይድነቃቸው ሌሎችም ልጆቻቸው በመሆን ለቅዱስ ሩፋኤል የተሰጠ በጎ ስጦታ ነውና እግዚአብሔር ቢፈቅድ ደግሞ ባለቤቱ በላይኛው ከፍ ባለው በተራራ ላይ ደግሞ ቢሰራ ዛሬ ጸሎት ተደርጓል ማለት ነው። አቶ አስራት ወዳጆን በደንብ ምን ብላችሁ አመስግኑ። ምን ማለት ምን ብላችሁ
እግዚአብሔር የተመሰገነ ይሁን። በጎ ነገር ነው ተወዳጆች ሆይ። ስለዚህ እኛ ደግሞ እግዚአብሔር የሚያከናውንልን አገልጋዮች ነን። ስራችን የተቃና እንዲሆን፣ ዘመናችን የተባረከ እንዲሆን በእንደዚህ ያለ መልኩ እንቀጥላለን ማለት ነው። አምላካችን እግዚአብሔር የተመሰገነ ይሁን። ስለዚህ ይበቃል። ዑደቱ ስለሚበቃ ነው። 3 ስለሞላ በቂ ነው። እግዚአብሔር ይበቃል። ሕፃናቱን እግዚአብሔር ይባርክልን። ሕፃናቱን እግዚአብሔር ይቀድስልን። እንደምታያቸው እነዚህ ሕፃናት እንግዲህ እልፍ አእላፋት መላእክትን እያመሰገኑ ነውና ለሕፃናት ሞቅ አድርጋችሁ እግዚአብሔርን በእውነት አመስግኑላቸው። ዘመናቸው የተባረከ ደስ ይላል። ገና ወረቀቶች ናቸው፣ ያልቆሸሹ ልብሶች ናቸው። ሕፃናት ሲያመሰግኑ በእውነት ዝማሬውም ይመርም አይመርም የሚቀበላቸው ቅዱስ እግዚአብሔር ስለሆነ ሕፃናትን ስለሚወድ ነውና በሕፃናት ጸሎት አገር በእውነት ከጥፋት መዳን ይቻላልና ሕፃናቱን ከፍ አድርጋቸው አመስግኑ። በእውነት የደብራችን ሰንበት ትምህርት ቤት እግዚአብሔር የተመሰገነ ይሁን። እንግዲህ በእውነት ቅድም እንደነገርኳችሁ በታችኛው በጸበል ቤቱም እናታችን ስብረተ ሥላሴ እንግዲህ ተሰርቶ ተጠናቆ አገልግሎት እየሰጠ ነው ያለው። ላይኛውም እንደዚሁ በመቀጠል ላይ በስራ ላይ ነው ያለውና አምላካችን እግዚአብሔር በዚህ ባለንበት ደብር በምናገለግልበት ቅዱስ ስፍራ ለ4 ዓመታት ለ5 ዓመታት ያክል ስራዎቻችንን ያከናወነ ከእናንተ ጋር ተግባብተን እንድንሰራ የረዳን የሰማይና የምድር አምላካችን እግዚአብሔር ክብር ለስሙ ይሁን። አመስግኑት አምላካችን እግዚአብሔር። እሺ፣ አዎ የቃል ኪዳኑ ታቦት ቶሎ ፈጠን በሉ። ሰውን በጊዜ መስጠት አስፈላጊ ነው። ሁል ጊዜ ወረቀት ተጽፎ ሲመጣ እንደ ልምድ አይሆን። ይህንን ሰው ምዕመኑ በደንብ ስለሚያውቅ ማለት ነው። ስለዚህ የሚወደውን ደብር በእውነት በሰዓት መራዘም እንዳይጓተት ማለት ነው። እልል ብላችሁ አመስግኑላቸው ለደብራችን ሰንበት ትምህርት ቤት። እሺ፣ ይበቃል። በኋላም ይዘምራሉ። ይበቃል። ወደ ፕሮግራማችን እንሂድ። እስኪ ያለማቋረጥ ምስጋና አፍሱለት። በእውነት ያለማቋረጥ ደስ ያላችሁ ሕንፃው እንዲሰራ፣ በረከት እንዲመጣ፣ ሰላም እንዲመጣ፣ ፍቅር እንዲመጣ በመፍሰሱ በእውነት በዝማሬያችን እንዲቆም ምስጋና ለሥላሴ እልል ብላችሁ አመስግኑት። በእውነት እግዚአብሔር የተመሰገነ ይሁን። ስለነበረን ቆይታ አምላካችን እግዚአብሔር ክብር ለስሙ ይሁን። አሁን እንግዲህ ትልቁ ችግራችሁ በቃ ግማሹ ወጣ። በቃ ማለት እንደሆነ አስተያየት ቢሰጡን ደስ ይለን ነበረ። ቁሞም ለመምራት ፕሮግራም ለማሰማር በጣም እጅግ የሚከብድ ነገር ነውና እርግጥ ከታቦቱ በረከት አግኝታችኋል። ፍጻሜውን ብታዩት ደስ ይል ነበር። አሁንም የደብሩ ሊቃውንት አጭር ወረብ ዝማሬ ያቀርባሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት መምህር ቀሲስ ጸጋዬ ወርቁ የደብራችን ዋና አስተዳዳሪ፣ ክቡር መልአከ ብርሃን ሳሙኤል ደምሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ ክፍል፣ ክቡር አባታችን የዕለቱ ተጋባዥ መምህር ቀሲስ መንግስቱ የእናቴ ልጅ፣ ክቡራን ዘማሪያን፣ መምህራን እግዚአብሔር በፍቅር ጠራችሁ። ከዚህ ያደረሰን አምላካችን እግዚአብሔር ክብር ለስሙ ይሁን። እልል ብላችሁ አመስግኑት። ከዚህ በመቀጠል ወደ ደብሩ ሊቃውንት ወረብ እንሄዳለን። ብትቆዩ ደስ ይላል። እንግዲህ እግዚአብሔር ከሁላችን ጋር ይሁን።
ዋየጽ ዘዚአከ ዜና ውዳሴከ መንገር ወእክስታይመ ዜና ውዳሴከ ዜና ውዳሴከ መንገር ወእክስት ምስጢር አንሰለ ሰዓቱ Yeah.
እጃቸው ይሰጣ ያመሰግናችሁ በስመ
እግዚአብሔር ለሊቃውንቱ ዝማሬ መላእክት ያሰማልን። በጣም እጅግ ደስ ይላል። በእንደዚህ ያለ አገልግሎት እግዚአብሔርን ማመስገን በጣም እጅግ ደስ ይላል። ሁላችሁ አመስግኑ። በድጋሚ ለደብራችን ሊቃውንት ዝማሬ መላእክት ያሰማልን። ከላይኛው ቅድም የቃል ኪዳኑን ታቦት አልፎ ቅዱስ እግዚአብሔር አብ እንዲሰራ የታሰበበት ቦታ ላይ እንጨት ያስፈልጋል ብሏል። የተወሰናችሁ ሰዎች አሁን ትንሽ ዙሪያው መታጠር ስላለበት አንድ 8 የምትሆኑ ወጣቶች አንዳንድ እንጨት ይዛችሁ በዚያኛው ጋር ምልክት እንዲሆን ለማለት ነው። ከዚህ በመቀጠል የደብሩ ሰንበት ትምህርት ቤት አሁንም አጭር ዝማሬ በተወደደ አንደበታቸው እግዚአብሔርን ያመሰግናሉ። በጣም እጅግ የምንወዳቸው ቀሲስ መንግስቱ የእናቴ ልጅ ስላሉ እሳቸው ስለሚያሰሙልን ነው። ወጣቶቹ ግን አንዳንድ እንጨት አሸናፊ አሹ ስላለ አንዳንድ እንጨት እዚያ ጋር ቤተ መቅደሱ የሚሰራው እንዲታጠር ምልክት እንዲሆን እሱን አንዳንድ እንጨት ተወስዳላችሁ። እግዚአብሔር ከሁላችን ጋር ወደ ደብረ ሰንበት ትምህርት ቤት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝማሬ እልፍ አእላፋት በትርፊት ቅዱሳን ንጹሐን መላእክት